እሺ የዝሙት ጀማዓዎች ማርቲና ሚኪ ማለት ነው። አብርሃም ሄርሜላን ፈልጓት እንደሄደና ተዋደው በትዳር እየኖሩ እንደሆነ በጣም በቃ ጀብዱ ነገር እንደሰራችሁ ያወራችሁ ነው። በእውነት በብልግናችሁ በሴሰኝነታችሁ ልታፍሩ ይገባል። ዳኒ የአብርሃምን ትዳር እንደማትፈልገው እናውቃለን። ሩታ ጋር የነበረ ሰዓት አብርሃም ታሟል ስትላል ነበር እንዴ? እንዴት ነው ዛሬ ደግሞ አብርሃም ደና እንደሆነና ከሄርሜላ ጋር ጤንነቱ እንደተመለሰ ስታወራ የሰማ ነው። ምን አይነት ሁለት ምላስ ለምን ታወራለክ ማለት ነው? በእውነት ሄርሜላ ይሄን ያህል እኮ ፈጣሪ አይደለችም ወይ ደግሞ ዶክተር አይደለችም። እኔ የምለው ከአብርሃም ድረሱልኝ ናና ውሰደኝ ታግቼ ነው እያለ በአንደበቱ የተናገረን ሰው በራሱ ፍቃድ እንደሄደና ሄርሜላን እንደሚፈልግ ሩታን እንደማይፈልግ እያወራችሁ ነው። በዚህ ጋር በጣም ነው የምታሳዝኑት። እህቱን ለውሽማው የሸጠች ወንድሙን ለውሽማው የሸጠ ቢኖር ዴቭና ቡዜ ናቸው። በጣም ይብልግና ብልግና ማለት ነውና እናውቃለን። ለቻናላችሁ ማሳደጊያ ነው። ግን ያልታመመው ልጅ ታመካል ደንዝዘካል እያላችሁ ከሩታ ለማራቅ የሄዳችሁበት መንገድ ያሳፍራል። ለሰሚውም ግራ ነው የሚለው። አንድ ሰው ተሳስቻለሁኝ ከዚህ በፊት አሁን ላይ ግን ወደ ትዳር እመለሳለሁ ልጄን ማሳደግ ነው በፍቅር የምፈልገው ብሎ ሲል አይ አንተ ታመካል ልክ አይደለከም ይሄ ቀድሞ ህይወትክ ላንተ አይገባክም ክብር ያለው ቦታ ውሽማህ ጋርና ዝሙትን ስታስፋፋ ነው እያላችሁ የምትመክሩት እኔ በጣም ነው ያዘንኩት። ሩታ በእውነት ምን ያህል ጠንካራ ሴት እንደሆነች እኔ እዚህ ጋር እየተረዳሁ ነኝ ማለት ነውና በሷ ቦታ ብትሆኑ በእውነት የሷን ህመም ብትታመሙ የሩታ የምታደርጋቸው አክት ሊገባችሁ ይችላል። ማንም ሰው ባሏ ተቀምጦ የልጇን አባት በራሱ ቤተሰብ ስንቶቻችንን እስኪ ልጆቻችን ያለ አባት እያሳደግን ያለ ነው። በአባት በእናት አንድ ጋር ያደገ ልጅ እናት ብቻ ወይም አባት ብቻ ያሳደገው ልጅ ፍቅሩ አንድ ነው ብላችሁ ታስባላችሁ? አብርሃም ጤንነቱ ሊመለስ ነው ብላ ቡዜ ትናንትና በኮንፊደንስ ታወራ የነበረና ዴቭም ለሩታ አሁን ያለበት አብርሃም ቆንጆ ቦታ ነው ጤንነቱ ደግሞ እየተመለሰ ነው ሲመጣ መልሱን ይነግርሻል ያልካት ማለት ነው። ኤፍሬም ሲያወራው እንዴት ሳትነግረን ሄድክ? ልጅና ሚስትክ እኮ በጣም ተጨንቀዋል ሲለው ኤፍሬም ናና ውሰደኝ ድረስልኝ አለው። ሄርሜላ ምን አለች? ደህና ነኝ ብለክ ተናገር ምንም እንዳልተፈጠረ። ቆይ ታዲያ እዚህ ጋር ድግምት ተሰርቶበት የደነዘዘው እኛ ኦዲየንሶች ተመልካቾች ነን ወይንስ የዝሙት ጀማዎች ናቸው? እኔ እኮ ግራ ገባኝ። አብርሃም እንደሆነ አልደነዘዘም፣ በሰላም እያወራ ነው። መናፈሻ ውስጥ መዝናኛ ውስጥ ምን ይሰራሉ? መዝናኛ ወስዳይ ነው አለ ሊዝናኑ። ከሄርሜላ ጋር ተመችቶት ፈልጓት በፍቅር ቢሆን ኖሮ ለምን ኤፍሬምን ናና ውሰደኝ አለው? እኔ ይሄ ለኔ ጥያቄ ነው። በነገራችን ያው ድራማ እንደሚሰሩ ለዩቲዩብ ቻናል እንደሆነ ይገባናል። እውነት አብርሃም ታግቶና ተወስዶ ቢሆን ሄርሜላ የደወለችበት ስልክ አለ በሎኬሽን ወይም በጂፒኤስ መገኘት የሚችል ነው። ገብቷችኋል? አሁን ላይ ቴክኖሎጂው ረቀቅ ያለ ነው። እኔ ግን በጣም የሚያሳዝነኝ ምናልባት እናንተ ድራማ ነው እንኳን ብትሉ ጭምልቅልቅ ያለ ድራማ ጭምልቅልቅ ያለ ማለት ነው። እዚህ ግባ የማይባል አንድ ፍሬ የማይነሳለት መሆኑን በእውነት አስረግጬ ልነግራችሁ ይገባል። የዕለት ገቢያችሁ ወይም ደግሞ እንጀራችሁ ህይወታችሁ ነው ዩቲዩብ ማለት ነውና ሌላ ስራ እንደሌላችሁ እናውቃለን። እውነት እኔ ቡዜንና አስተማሪ ነው ብላችሁ ተለቀቃችሁት። ቡዜን ዴቭን ባየሁበት አይኔ የትንቢ ለምለምን ሳይ ክርስቶስን ታሳፍራላችሁ። እስቲ የትንቢን ተመልከቱ። መቼም የታላቅና የታናሽ ልጆች ናችሁ። ዝሙትም ምን ያህል እንደምትጸየፍ የትንቢን በደንብ ይውልኝ።
በደንብ ተመልከቱ። ኤፍሬም ወንድሟ ሂጃብን ትቶ ከዛች ከኢማንዳ ከምትባለው ልጅ ጋር ሲዝረከረክ እና ሲጨመላለቅ እንዴት ገፈታትረው አውጥተውት እኛ ውስጣችን ልባችን የቤታችን ምራት ትሆናለች የወንድማችን ሚስት የምትሆነው ሂጃብ ብቻ ናት። 4 ዓመት የቆየች ከዛ ውጭ ሴት አታገባም ብለው እንደዛ ወንድማቸውን ጥንብ ቁስላቱን ሲያወጡት በእውነት ሲያመነጫጭቁ እየገፈተሩ እንደ ወንድ ጺና ለምለም። አሁን ቡዜን ባየሁበት አይ ሄርማን ናት ለምለምን ባየሁበት አይኔ ቡዜን ሳያት በእውነት አፍራለሁ። የት ነኝ? ምን እየተካሄደ ነው እላለሁኝ። እንዲህ ጭምልቅልቅ ያለ ዝሙት ማትወድ የትንቢን አየሁ። በእውነት አሁንም በአቋምሽ ጽኚ የትንቢ ማለት ነውና ምን ያህል ጠንካራ እንደሆንሽ ትክክለኛ ደግሞ ይሄ ሳይል ከሰከሱ ትዳር ይዘው ሚስቶቻቸውን በክብር እንዲያኖሩ የምትመክር በእውነት አንዳንዶቻችሁ ያው የትንቢን ማትወዱ ልትኖሩ ትችላላችሁ። ግን እኔ በጣም የምትመቸኝ ከአረብ ሀገር እንኳን ጀግና ራያ የምንላት እሷ ናት ማለት ነው። አረብ ሀገር ሄዳ እንግዲህ ጥሩ ስራ ላይ ያለች እሷ ነች አለች። ደግሞ ሳባ የኢትዮ ጥበብ የምትሸጠው እሷም ጎበዝ ናት። ግን የትንቢ ይለያል። በእውነት እናንተ በጣም አሳፋሪ ናችሁ። አሳፋሪ ስንት መልካም ነገር መስራት ስትችሉ፣ ስንት አስተማሪ የሆነ ቪዲዮ መልቀቅ ስትችሉ፣ ዛሬ ግን ሄርሜላ እንደ መልአክ ሩታ ደግሞ እንደ ሰይጣን እያያችሁበት ያለው አይን በእውነት ለምን አይናችሁን ገልጣችሁ ሄርሜላን ያላያችሁበት ምክንያት በጣም ነው የሚገርመኝ። ትልቁን ጥፋት እኮ እያጠፋች የነበረው ሄርሜላና ወንድምሽ ነበረ። እውነት እናውራ ከተባለ እግዚአብሔርን ሄርሜላና አብርሽ እኮ ካረጉት ነገር ሩታ እኮ ምንም አላደረገችም። ምንም አይነት ተንኮል እኮ አልሰራችም። ምንም በቀል እኮ አልተበቀለችም። ያንን ሁሉ ግፍና መከራ የተሰራባት የትኛዋ ሴት ናት? አሁን ባሌን ይቅርታ ጠይቄው ልጃችን አብረን እናሳድግ በቃ እኔም ጋር እሱም ጋር ጥፋት ነበረ ብላ ባሏን ለመመለስ የምትሯሯጥ ሴት አለች? የለችም። ከስህተቷ የተማረች ሴት ሩታ ናት። ልጃችን በጋራ ማሳደግ አለብን ብላ እሷ ስትነሳ ልትደግፏት ይገባል እንጂ ስለተፋታችሁ ዳግመኛ አብራችሁ መሆን አትችሉም ብላችሁ አብርሃም ጭራሽ ወደ ውጪ እንዲሄድ ያደረጋችሁት በእውነት በጣም ነው የምታሳዝኘው። በጣም ነው የምታሳዝኘው። ወንድሟን እየሸጠች የዩቱብ ቻናል የምታሳድግ እህት አላየውም። ወንድሟ ያልደነዘዘውን ደንዝዘካል፣ ያልፈዘዘውን ፈዘካል ብላ ከጀማዋ ጋር ተመካክራ እንደዚህ አይነት ፊልም የምትሰራ ድራማ የሚሰሩ ቤተሰቦች አይቻላቅም። ሩታዬ እውነት ፈጣሪ እርዳሽ። ብትቺ ለልጅሽ መኖር አለብሽ ብዬ ነው እኔ የማስበው ማለት ነው። ለልጅሽ ታስፈልጊዋለሽ። አንቺ ስትኖሪ ልጅሽን ማኖር ትችያለሽ። የአንቺ ጤና ሲጠበቅ የልጅሽ ጤና ይጠበቃል። መጀመሪያ ለራስሽ ቅድሚያ ስጪ። ትዳርሽን ለማዳን ብዙ ለፍተሻል። ትዳርሽን ለማቆም ቤቱ እንዳይፈርስ የፈረሰውን ድጋሜ እየገነባሽ እየተጣጣረሽ ባለሽበት ሰዓት ነገሮች እንዳልሆኑ እንዲሆኑ የልጅሽን አባት ከቤት ገንዘብ ከፍለው አሰርቀው ለውሽማ የሰጡ ቤተሰቦች በእውነት ይሄ ነገ ጠዋት ልጅሽንም አሰርቀው ያስወስዳሉ። አንድና አንድ እዚህ ጋር እነሱ የታያቸው ይሄ ገንዘብ ከእለት እለት የሚያገኙት ስብርባሪ ሳንቲም ነውና እኔ እንጃኔ ያሳዝናል። ሩታዬ ብቻ ፈጣሪ ይርዳሽ። እኔ ይሄ ግሌ የራሴ አስተያየት ነው። ሁላችሁም ደግሞ የየራሳችሁ ሀሳብና አስተያየት ይኖራችኋል ውድ ቤተሰቦቼ ማለት ነው። እኔ እንጃ ምን እንደምል ግራ ነው የሚያጋቡት። አስተማሪ ነው ብለን እንዳንል ምንም የሚያስተምር ጉዳይ የለውም።
አንድ ሰው እንግዲህ ስህተት ሰርቶ ለምንድን ነው ሰው ወህኒ ቤት የሚገባው? ከባለፈው ስህተቱ እንዲማር አይደል? ስህተቱን ተምሮ ዳግመኛ ለሰዎች አስተማሪ እንዲሆን ነው አይደል? አሁን እኮ በአብርሃምና በሩታ ሌሎቹ ትምህርት ይወስዱ ነበረ። አብርሃም ከብዙ ጥፋት በኋላ ሩታ ይቅር ብላው ልጁን በፍቅር ቢያሳድግ አብረው ቢጃጁ ረጅም ዓመታት ፈጣሪ እድሜ ጤና እስከሰጣቸው ድረስ እዚህ ምድር ላይ የምትኖሩት ይሄን ሀል እድሜ ነው እስካላቸው ድረስ ፈጣሪ አብረው ቢሄዱ አብረው ቢጓዙ ደስ የሚልና ለሌሎች ታናናሻቸው የትዳር ጉጉት እንዲኖራቸው ታቅበውና ተቆጥበው ትዳር ምን ያህል ክብር እንዳለው እንዲማሩ እንዲያደርጋቸው እንኳን እናንተ ምሳሌ እየሆናችሁ አይደለም፣ ምሳሌ እንዲሆኑ ነበር የምንፈልገው። ቡዜ ግን በጣም ነው የምታሳዝኘው። ዴቭም እንደዚህ አይነት ጭምልቅልቅ ያለ ነገር ውስጥ ገብተካል ወንድ ሆነክ ማለት ነውና ተው፣ ሁላችሁም የዘራችሁትን ነው የምታጭዱት። ያልሆነውን ነገር ሆነ አትበሉ፣ ያልተፈጠረውን ተፈጠረ አትበሉ። ኃጢአትም ነው። ክርስቶስን የዛሬ ዩቱብ የሚቆጥርላችሁን ገቢ ብቻ እየተመለከታችሁ ማለት ነው። የዩቱብ ብር እናውቀዋለን፣ ከሴጣን ነው ወደ ሴጣን ነው የሚሄደው፣ አይበረክትም ሲጀመርም ማለት ነው። ሰላም ውድ ተመልካቾች እንዴት አላችሁልኝ? ሰላማችሁ በዚህ ተተረፍ ይበል። ኢትዮጵያንም ኤርትራንም ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። ነባሮች መታችሁ አስተያየት ስለምትሰጡኝ የሩታዬ እህቶች አመሰግናለሁኝ። አሁንም ድጋፋችሁ አይለኝ፣ ፈጣሪ ያክብራችሁ ማለት ነው። እስኪ የሰሞኑን ውዝግብ እንዴት እያያችሁት ነው? እኔ በጣም ግራ እየገባኝ ነው። እናውቃለን ድራማ እየሰሩብን እንደሆነ። እኔ ግን ሩታ አንደኛ ለራሷ ህይወት መኖር አለባት፣ የራሷን ጤንነት መጠበቅ አለባት። እሷ ስትኖር ልጇን ማኖር ትችላለች። እሷ ስትኖር ህይወት ይቀጥላል። የእሷ ህይወት ታቆመ፣ ሁሉም ነገር አቆመ ማለት ነው። እውነቴን ነው የምላችሁና አንቺ ለልጅ ስቲ መጀመሪያ መቆም፣ በሁለት እግርሽ ራስሽን መጠበቅ አለብሽ። አሁን ላይ ሳስብ ተመካክረው ዳኒ፣ ቡዜም፣ ዴቭም ሄርሜላም ሁሉም ተመካክረው ማለት ነው እየሰሩ ያሉት ሴራ ነው። ይሄ ማለት እንግዲህ አብርሃም እንደ አበደ እንደ ደነዘዘ አድርገው ከሩታ ለመውሰድ ሩታን ደግሞ በሰዎች እንድትጠላ በጣም በአድናቂዎቿ በኦዲየንሶቿ ክፋት ብቻ እያስተማረች እንደሆነ በአብርሃም ላይ ግፍና መከራ እንደሰራች ጎልቶ እንዲታይ የሚያደርጉት ሴራ ነው ማለት ነው። በዛኛው ጎን ደግሞ ሄርሜላ ለአብርሃም ብዙ መስዋዕት እንደከፈለች ከአብርሃም ጋር በፍቅር እየኖረች ሩታ አላስቀምጥ እንዳለቻቸው ነው እንግዲህ የሚናገሩት ነገር። እኔ የተረዳሁት ነው ምላችሁና በእውነት አንዳንዴ እርግፍ አርጋ ብትተው ትዳርሽን ለማቆም ብዙ ጥራለች። አብርሃም እንዲስተካከል ብዙ ለፍታለች። ማንም ሴት ይሄን ያህል በደል ተበድላ ማለት ነው። ለዚያም ሁለት ነፍስ በሆነችበት ሰዓት እሱ ሌላ ሴት ጋር እየተልከሰከሰ በዛ መሀልም ይቅርታ እያለችው አሁንም እየተመለሰ ብዙ ጊዜ እኮ ይቅርታ አርጋለታለች። ያን ሁሉ አሳልፋ በቃ ሰው ሆኖ የማይሳሳት የለም። ከሰው ስህተት ከብረት ዝገት አይጠፋም። እኔም ተሳስቻለሁ ብላ ይቅርታ እየጠየቀው አብረው አብርሃም እንዲስተካከል እያረገችበት ሰዓት እንግዲህ አስቡት ምን እየተካሄደ እንዳለ ማለት ነው። ትናንትና እንግዲህ አይተናል። ኤፋ የነ ማርቲ ቤት ሄዶ ነበረ። ብዙ ነገሮችን እየበጠበጡ ነበር። አብርሃም የት እንዳለ እንዲጠቁሙት የሚፈልገው አብርሃም እንደሆነ ማለት ነው። ማርቲን በኮንፊደንስ ነበር ስትናገር የነበረው። ትንሽ እንኳን እንደ ሴት አላፈረችም። ትንሽ ማለት ነው። እነሱ በፍቅር እየኖሩ ነው ተፈላልገው። ለምንድነው እናንተ ጣልቃ እየገባችሁ የማትተውት? ሩታ እኮ ናት የሄርሜላን ህይወት እየበጠበጠች ያለችው ነው ያለችው በኮንፊደንስ ማለት ነው። ማርቲዬ አንቺም እኮ ሴት ነሽ። ነገ ምን እንደሚደርስብሽ ነገ ባንቺም ህይወት ምን እንደሚመጣ አታቂም።
አታቂም። ይሄ በየቤቱ እነሱ ለድራማ ያምጡት እንጂ እውነቴን ነው የምላችሁ፣ በየቤቱ ሬሊ ያለ ነገር ነው። ካሜራ ላይ ያልታየ እንዲክ እየበጠበጡ ማለት ነው። እኛ ያልናት ሴት ታልሆነች አንተ ያልካት ሴት ጋር አትኖርም ተብሎ ስንቱ ልጁን 2 3 እያስወለደ ብቻውን ሲንግል ማም ሆና እያሳደገች እናት አለች። የአባትን ፍቅር ሳያገኝ ያደገ ልጅ እናውቃለን። በቤተሰብ ጣልቃ ገብነት ማለት ነው። ግን ድራማን ቢሰራ ራሱ በጣም የበዛ ጭምልቅልቅ ያለ ሆነ። አበዛችሁት። አልፎ አልፎ ነው ድራማ የሚሰራው እንጂ አመት ከአመት ቀን በቀን ቻናል ብቻ እየቀያየራችሁ አንድ አይነት ቪዲዮ የምታመጡት በጣም ነው የሚያሳዝነው። እየረበሸች ነው ባልሹ ጉዳይ እህቴ፣ ጓደኛዬ፣ አብሮ አደጌ የምትያት የሰው ህይወት ውስጥ የገባችሁ ልጅ እንዳለው እያወቀች ምንም ያልመሰላት። ይሄ ማለት እኮ ከህፃን ልጅ ላይ ወተት ሰጥቶ እንደ መንጠቅ ነው ቢገባሽ ማለት ነው። እዛ ጋ እኮ ህፃኑ ልጅ ወተት ታላገኘ ጡት ታልጠባ በህይወት እንደማይኖር ምግብ ታላገኘ ታውቃላችሁ። አሁን እኮ የእሱን እንጀራ ነው የበጠስሽው ማለት ነው። የበጠሰችው ጓደኛሽ ወይም እህቴ የምትያት ማለት ነው። እና መልካም ነገር አልሰራችም። በመልካም ነገር ልደግፊያት ይገባል እንጂ የሰውን ባል ቀምታ አንድን ሴት እህት አስለቀሳ እዛ ጋ ህፃኑ ልጅ ወተት በሚያስፈልገው የአባት ፍቅር በሚያስፈልገው ሰዓት ከዛ ነጥቃ ለራሷ ስሜት ለራሷ ደስታ የወሰደችን ሴት ሩታ አብርሃምና ሄርሜላ ደስተኛ ሆነው እየኖሩ ነው። ሩታ ናት የበጠበጠችው ባልሹ ጉዳይ ልታፍሪበት ይገባል። ሚኪ ራሱ እኮ እህትክ እኮ በ80 ያገባችው ነው ያስመሰልከው። ሰርቃ እንደወሰደች አታቅም፣ አስገድዳ እንደወሰደችው አታቅምና ነው። ማንም በማያውቀው በጨለማ ገንዘብ ከፍላ አብርሃምን ያስወሰደችው ሄርሜላ እንደሆነች አታውቅም። ታውቃለህ ጠንቅቀክ ማለት ነው። አሁን ላይ ግን እህትክ በጣም ጨዋ እንደሆነችና ህይወቷን እየበጠበጡ እንደሆነ የተናገርከው። የትኛዋ ትክክለኛ ጋብቻ ህጋዊ ጋብቻ አላት? እናውቃለን እኮ ሩታ እርጉዝ ሆና እኮ ነው ሄርሜላ አብርሃምን የወሰደችው። አመጣጧ መጥፎ፣ አወጣጧ መጥፎ። ሙጥኝ የሰው ባል አለቅም የራሷ ንብረት ይመስል ማለት ነው። በእውነት አለቅም የኔ ነው የግሌ ነው። ይሄ እኮ ነውር ነው። በጣም ብልግና ነው። ከዚህ በላይ ብልግና አለ ብዬ እኔ አላምንም። ሁልሽም በየቤትሽ ለሚመጣ ነገር ዛሬ በሰው ላይ ያሾፋችሁት ነገ በእናንተም ይደርሳል። ግን ጥንቃቄ ብታረጉ መልካም ነው ብዬ ነው የማስበው። እግዚአብሔርን እኔ ኤፋን ሳላመሰግነው አላልፍም። በክፉም በደስታም በሀዘንም ከሩታ ጎን ቆመክ ጠበቃ ሆነክ ወንድምክ ትክክለኛ ህይወት እንዲመራ ትክክለኛ መንገድ እንዲሄድ በዚህ በእድሜክ እየመከርከው ስላለክ እናመሰግናለን። እንግዲህ ቦታ አመቻችተው ዴቭ ዳኒ ቡዜ ሆነው አብርሃምን ደብቀውታል። ሄርሜላ እውነት ካላት ትክክለኛ ጋብቻ ታላት ምንም መደበቅ አያስፈልግም። ወደ ህግም ብትሄድ እሷ ናት አሸናፊ የምትሆነው። ግን ለምን ስልኩን አጠፋች? ለምንስ በጨለማ አብርሃምን አሰርቃ ገንዘብ አስከፍላ መስወሰድ ተፈለገ? ይሄ ለኔም ጥያቄ ነው ማለት ነውና ውዶችዬ እናንተ ተሰማችሁን የራሳችሁን ስሜት አስተያየት የኮሜንት መስጫው ላይ አስፈሩልኝ። እኔ እያሳዘነችኝ ያለችው ሩታና ማን ነው ልዑል ያሳዝኑኛል። በሚሰሩ ስራ ደግሞ ትንሽ እፍረት እንኳን የሌላቸው ልክ ጀብዱ እንደሰራ ነገር ለሀገራቸው ጥሩ ነገር እንዳስቀመጡ ለትውልድ ለታዳዩ ይማርበታል ብለው የሚሰሩ መስሏቸው ይሁን ቀን በቀን ስለ ዝሙት ስለ ሴሰኝነት እያስፋፉ ያሉት። በእውነት የዝሙት ጀማዎች ታሳፍራላችሁ። በራሳችሁ ልታፍሩ ይገባል። አብርሃም ድረሱልኝ እያለ ውሰዱኝ ኑና ያለሁበትን ቦታ አላቀም የሆነ መናፈሻ ከሄርሜላ ጋር ነኝ ብሎ እያለ አይ ያኔውኑ ደግሞ
ደህና ነኝ በላቸው ብላ ያንኑ ደግሞ ሁለት ምላስ ተናገረ አብርሃምም ማለት ነው። ይሄ የዳኒ ስራ እንደሆነ እናውቃለን፣ የቡዜም ስራ እንደሆነ ዴቭም እውነቱን ተናግሯል። ቡዜ ታበደች ቆይታለች። የዛሬ አመት ነው እሱ ያበደችው በነገራችን። ሁለተኛ እብዱ ደግሞ እንግዲህ ይሄ ዴቭ ነው። ሶስተኛው ሄርሜላ ናት። አራተኛው ዳኒ ነው ማለት ነው። በእውነት ማንም የወንድሙ ጤንነት ቢያሳስበው ከሴት ጋር እንዲገናኝ አያስፈልግም፣ ያን ነገር እንዳያስታውስ ተብሎ ማለት ነው። ግን እናንተ እያረጋችሁ ያላችሁት በወንድማችሁ ቁማር እየተጫወታችሁ ስለሆነ ትንሽ እፍረት ሊገባችሁ ይችላል ብዬ አስባለሁኝ። የዛሬ ቪዲዮ ይሄን ይመስላል። ተወደዳችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቻው ቻው፣ መልካም ጊዜ